ሴት በድብቅ ስታፈቅርህ የምታሳያቸው 5 የሰውነት ቋንቋዎች። አምስተኛው በጣም የተለየ ነው። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የሰውነቱ አቅጣጫ ሙሉ በሙሉ ወደ አንተ ይዞራል። በሰውነት ቋንቋ ጥናት ውስጥ እጅግ በጣም አስተማማኝ ከሚባሉ የፍቅር ምልክቶች አንዱ ነው። ሰዎች በአፋቸው መዋሸት ወይም ስሜታቸውን መደበቅ ይችላሉ። የሰውነታቸው የታችኛው ክፍል በተለይ እግራቸው ግን በፍጹም አይዋሽም። በስነ ልቦና ጥናት ውስጥ ዘኔቭል ሎው ወይም የእምብርት ሕግ የሚባል መርህ አለ። አንድ ሰው በአንድ ክፍል ውስጥ ካሉ በርካታ ሰዎች መካከል ከማን ጋር መሆን እንደሚፈልግ፣ ማን እንደሚማርከው ወይም ማንን እንደሚያከብር ለማወቅ የእምብርቱን፣ የሆዱን እንዲሁም የደረቱን አቅጣጫ ማየት በቂ ነው። አንዲት ሴት በድብቅ ስታፈቅርህ ከሌላ ሰው ጋር እያወራች ወይም ወደ ሌላ አቅጣጫ እያየች ቢሆን እንኳ የእምብርቷንና የደረቷን መስመር ሳታስበው ወደ አንተ የዞረ ይሆናል። ይህ ማለት በአካል ሌላ ቦታ ብትሆንም በሐሳብና በስሜት ግን ሙሉ በሙሉ ካንተ ጋር ናት ማለት ነው። እንዲሁም የእግር ጣቶች ሌላኛውን ሚስጥር ያወጣሉ። የሰው ልጅ አእምሮ አደጋ ሲገጥመው ወይም ካልተመቸው ቦታ ለመሸሽ መጀመሪያ የሚያዘው እግርን ነው። በተቃራኒው ደግሞ ወደሚወደው ነገር ለመጠጋት ቀድሞ የሚዞረው እግር ነው። በሰዎች መካከል ተቀምጣች ወይም ቆማችሁ እግሯን አጣምራ ቢሆን እንኳ የላኛው እግሯ ጣቶች የሚጠቁሙት ወደ አንተ አቅጣጫ ከሆነ ውስጧ ካንተ ጋር ለመሆን እጅግ በጣም እየጓጓ መሆኑን የሚያሳይ ድብቅ የወደፊት ምልክት ነው። እግሮቿ ወደ መውጫ በር ወይም ወደ ሌላ ሰው ከዞሩ ግን ላንተ ፍላጎት የላትም ማለት ነው። እንዲሁም ትከሻዋን ዝቅ የማድረግና የመክፈት ምልክት ካሳየች ደግሞ አንዲት ሴት በአጠገቧ ካለው ወንድ ጋር ስትሆን ፍርሃት ወይም ጥርጣሬ ካላት በትከሻዋና በደረቷ አካባቢ ትከላከላለች። ለምሳሌ ቦርሳዋን ደረቷ ላይ ታቅፋለች ወይም እጇን ጥብቅ አድርጋ ትይዛለች። ነገር ግን ስታፈቅርህና ካንተ ጋር ሰላም ሲሰማት የሰውነቷን የፊት ለፊት ክፍል ሙሉ በሙሉ ወደ አንተ ትከፍታለች። ትከሻዎቿን ዘና ታደርጋለች። ቦርሳዋን ወደ ጎን ታስቀምጣለች። ይህ ማለት በአንተ ሙሉ በሙሉ እተማመናለሁ፣ ልቤ ላንተ ክፍት ነው የሚል የተፈጥሮ መልእክት ነው። በአንድ ክፍል ውስጥ ከብዙ ሰዎች ጋር አብረሃት ስትሆን አይኖቿ ሌላ ቦታ ቢሆኑም እንኳ ደረቷና የእግሮቿ ጣቶች ወደ ማን እንደዞሩ አስተውል። የሰውነት አቅጣጫ ወደ አንተ ከሆነ አፏ ባይናገርም እንኳ ነፍሷ ግን ወደ አንተ እየጮኸች ነው። ሁለተኛ፣ ከሄደች በኋላ ዞር ብላ በአይኗ መፈለግ ወይም ዘላስሉክ በሴቶች ስነ ልቦና ውስጥ እጅግ ልብ የሚነካና ረቂቅ እንዲሁም የናፍቆት መጀመሪያ የሚባል ምልክት ነው። አንዲት ሴት ካንተ ጋር ስታሳልፍ የነበረው ጊዜ እጅግ አስደሳች በፍቅር የተሞላ ከሆነ ጊዜው አልቆ በምትለያዩበት ሰዓት ላይ ውስጧ መከፋቱ አይቀሬ ነው። ከአጠገብህ ተነሳ ወደ በሩ ስትራመድ በአካል እየራቀች ቢሆንም በስሜት ግን አሁንም ካንተ ጋር ናት። ልክ በሩ ላይ ስትደርስ ዞር ብላ የምታይህ ያንን ያሳለፋችሁትን ጣፋጭ ጊዜ በአእምሯ ላይ ሙሉ በሙሉ ሳታተሙ መውጣት ስላልፈለገች ነው። ለመሄድ እየተገደደች እንጂ ልቤ ግን ካንተ ጋር ነው ማለቷ ነው። ይህ ሌላም ትርጉም አለው። የመጨረሻ ትዝታዬ አንተ ነህ ማለቷ ነው። በስነ ልቦና ጥናት መሰረት የሰው ልጅ አእምሮ ከአንድ ቦታ ተነስቶ ሲሄድ የመጨረሻ ያየውን ምስል በደንብ ማስታወስ ባህሪው ነው። እሷም ይህን በተፈጥሯ ስለምታውቀው ወደ ቤቷ ስትሄድ ወይም ብቻዋን ስትሆን በአእምሯ ላይ ደጋግማ የምታስበውና የምታወጣው ያንን በመጨረሻ ሰከንድ ያየችህን ያንተን የፈገግታ ፊት ነው። ያ የመጨረሻ እይታ መንገድ ላይ ሙሉ ስላንተ እንድታስብ የሚያደርጋት ትልቁ ነዳጅ ነው። ይህንንም የምታደርግበት ምክንያት ያንተን ምላሽ ለማወቅ ነው። ይህ እይታ እሷ ብቻ የምታየው ሳይሆን ያንተንም ስሜት የምትመዝንበት መንገድ ነው። ዘወር ስትል አንተ ምን እያደረክ እንደሆነ ታያለች። እኔ ሲሄድ እያየኝ ነው ወይስ ስልኩ ላይ አፍጧል? እኔ እንደናፈቅኩት እሱንም ናፍቄዋለሁ ብላ ታረጋግጣለች። በዚህ ሰዓት ዘወር ስትል አንተም አይን ላይን ካገኘሃትና በፍቅር ፈገግ ካልክላት በውስጧ የምታገኘው እርካታና ደህንነት ከፍተኛ ነው። የእውነት ያስብልኛል ብላ እንድታምን ያደርጋታል። ከአንዲት ሴት ጋር ተገናኝታችሁ ስትለያዩ 100 ሜትር ተራምዳ እንኳን ዘወር ብላ በአይኗ የምትፈልግ ከሆነ ይሄ ዝም ብሎ እይታ አይደለም። ይሄ ነፍሴ ካንተ መለየት አልቻለችም የምትልበት ጥልቅ የፍቅር መገለጫ ነው። ይህንን ካየ ወደ ቤት ስትገባ ቀድመህ የሚያበር የናፍቆት መልእክት ላክላት። ምክንያቱም እሷ አሁንም ድረስ ያንን የመጨረሻ እይታህን እያሰበች ነው። ሶስተኛ፣ ያንተን የሰውነት እንቅስቃሴዎች መኮረጅ በሰዎች ግንኙነት ስነ ልቦና ውስጥ የፍቅር የስምምነት ትልቁ ማረጋገጫ ተብሎ የሚጠራው አስገራሚ ክስተት ነው። በሰውነታችን ውስጥ ሚረር ኒውሮንስ የሚባሉ የአንጎል ህዋሳት አሉ። እነዚህ ህዋሳት የሚነቁት ለአንድ ሰው ጥልቅ የሆነ የፍቅር የቅርበትና የርህራሄ ስሜት ሲኖረን ነው። አንዲት ሴት በድብቅ ስታፈቅርህና በአእምሯ ሙሉ በሙሉ ካንተ ጋር ስትስማማ ይሄ የአንጎሏ ክፍል ሳታስበው ያንተን እንቅስቃሴ እንድትኮርጅ ያደርጋታል። አንተ እጅህን ጠረጴዛው ላይ ስታስቀምጥ እሷም ታስቀምጣለች። አንተ ሳቅ ስትል እሷም ትስቃለች። ይህንን የምታደርገው አውቃ ሳይሆን ንቃተ ህሊናዋ ካንተ ጋር ፍጹም አንድ አይነት መሆን ስለሚፈልግ ነው። ይህ የሰውነት ቋንቋ በቃላት የማይገለጽ ትልቅ የፍቅር መገለጫ ነው። ሴት ልጅ ሳታስበው ያንተን አነጋገር የምትጠቀምባቸውን ቃላት፣ የሰውነትን አቀማመጥ ወይም የመጠጥ ብርጭቆህን የምታነሳበትን ሰዓት ተከትላ ተመሳሳይ ድርጊት ስትፈጽም በስነ ልቦናው ዓለም በጣም ተመችተኛል፣ እኔና አንተ ተመሳሳይ ነን
ወይም አንድ አይነት ነን እያለች ነው። ምንም አይነት የመከላከያ ግንብ በመካከላችሁ እንደሌለ ትልቅ ማረጋገጫም ነው። ከአንተ ጋር ተቀምጣ እያወራችሁ ድንገት ሳታስበው የሰውነትን አቀማመጥ ቀይር። ለምሳሌ ውሃን አንስተህ ጠጣ፣ ወይም እጅህን ኪስ ውስጥ ክተት፣ ወይም ደግሞ ወደ ኋላ ዘወር ብለህ ተደገፍ። እሷን ባንተ ላይ ጥልቅ ፍቅር ካላት ከጥቂት ሰከንዶች ወይም ከደቂቃዎች በኋላ ሳታስበው አንተ ያደረግከውን ተመሳሳይ እንቅስቃሴ ታደርጋለች። እሷም ውሃዋን ትጠጣለች ወይም ወደ ኋላ ትደገፋለች። ይህንን ካደረገች 100% ልቧ ባንተ ቁጥጥር ስር መሆኑን እርግጠኛ ሁን። አንዲት ሴት ያንተን እንቅስቃሴ እንደ መስታወት እየተከታተለች የምትኮርጅ ከሆነ ይሄ በአፏ እወድሃለሁ ከማለት በላይ ትልቅ ማረጋገጫ ነው። አእምሯ ሙሉ በሙሉ ካንተ ጋር ተገናኝቷል ማለት ነው። ስለዚህ ይህንን ምልክት ካየህ ያለምንም ፍርሃት ወደፊት ሂድ፣ ምክንያቱም ልቧ ካንተ ጋር ሆኗልና። አራተኛ ከንፈሯን መነካካት ወይም መምጠጥ በወንድና በሴት መስህብ ጥናት ውስጥ እጅግ የላቀና የመጨረሻ የፍቅር ግንኙነት ላይ የሚታይ ምልክት ነው። ከንፈር በሰውነታችን ውስጥ እጅግ በጣም ስሜት ቀስቃሽና ስስ ከሆኑ ክፍሎች አንዱ ነው። አንዲት ሴት በአንተ ላይ ጥልቅ የሆነ የፍቅርና የስሜት ረሃብ ሲኖራት አእምሯ ሳታስበው ትኩረቷን ወደ ከንፈሯ እንድታደርግ ያዛታል። ካንተ ጋር እያወራች ድንገት በጣቶቿ ከንፈሯን መነካካት ወይም የታችኛውን ከንፈሯን በጥርሶቿ በቀስታ መምጠጥ ካበዛች ውስጧ ካንተ ጋር ጥልቅ የፍቅር ስሜት ወይም ለመሳሳም እየተመኘ መሆኑን የሚያሳይ ግልጽ ምልክት ነው። ሴት ልጅ ስታፈቅርህና በአጠገብህ ስትሆን በሰውነቷ ውስጥ የሚፈጠረው የደስታና የፍርሃት ድብልቅ ስሜት አፏና ከንፈሯ ቶሎ ቶሎ እንዲደርቅ ያደርገዋል። ለዚህ ነው ድንገት በምላሷ ከንፈሯን ስትልስ ወይም ስታረጥብ የምታያት። ይህን የምታደርገው ከንፈሯ ይበልጥ እንዲያንሸራትት፣ እንዲቀላና ይበልጥ ሳቢና ለስላሳ ሆኖ እንዲታያት ስለምትፈልግ ነው። ይህ በአይንህ እንድታያትና እንድትመኛት የምታደርግበት የወርቅ ማጥመጃዋ ነው። ይህን ስታደርግ መልሳ ያንተንም ከንፈር መመልከት ትጀምራለች። ይህ ደግሞ ከራሷ ከንፈር መነካካት ጋር አብሮ የሚመጣ ትልቅ ማረጋገጫ ነው። ካንተ ጋር እያወራች አይንን እያየች ድንገት አይኗን ወደ ታች አውርዳ ከንፈርን የምትመለከት ከሆነ ይህን ደጋግማ ካደረገችው ልቧ ሙሉ በሙሉ ካንተ ጋር ነው። በሰውነት ቋንቋ ጥናት መሰረት ይህ እይታ ዘፍለር ትሪያንጉሌሽን ይባላል። ከአይን ወደ አይን ከዚያም ወደ ከንፈር የሚደረግ የእይታ 3 ማዕዘን። ይህንን ካየ ሴቷ በአፏ አልወድህም ብትል እንኳን ሰውነቷ ግን ፍጹም እውነቱን እየነገረህ ነው። እውነቱ እንደ እብድ ሆና ታፈቅረሃለች። ሴት አጠገቡ ሆና ካንተ ጋር እያወራች ሳታስበው ከንፈሯን የምትነካካ ወይም በጥርሷ የምትመጥ ከሆነ አእምሯ ባንተ ተማርኮ የመሳሳም ፍላጎት ውስጥ እንደገባ ወቀው። ይህንን ምልክት ካየ ግንኙነቱን ወደ ቀጣዩ ምዕራፍ ለማሻገር አትፍራ፣ ምክንያቱም እሷ ቀድማ ፈቃዷን ሰጥታለች። አምስተኛ መቀመጫዋን ሆን ብላ እንድታይ ማድረግ። አንዲት ሴት በአቅራቢያ ስትሆን ሳታስበው ወይም ሆን ብላ መቀመጫዋን እንድታይላት ታደርጋለች። ወንዶች በተፈጥሯቸው በአይን በሚያዩት ነገር የሚቀሰቀሱና የሚማረኩ ፍጡራን መሆናቸውን ሴቶች በተፈጥሯዊ ጥበብ በደንብ ያውቃሉ። አንዲት ሴት በአንተ ላይ ጥልቅ ፍላጎት ካላት ያላትን የተፈጥሮ የሰውነት ቅርጽና ውበት ተጠቅማ ያንተን የወንድነት ትኩረት ለመሳብ ትፈልጋለች። በአጠገብህ ስታልፍ ሳታስበው ወገቧን ሰበር አድርጋ የምትራመድበት ወይም ጀርባዋን ሰጥታ የምትቆምበት መንገድ እስይልኝ እኔ አንተ ነኝ የሚል ድብቅ የሴትነት ጥሪ ነው። ሳይንሱ እንደሚለው ሴት ልጅ የምታፈቅረው ወይም አይኗን የጣለችበት ወንድ አጠገብ ስትሆን ሳታውቀው የሰውነት አቀማመጧ ይቀየራል። ደረቷ ቀና፣ ወገቧ ደግሞ ረገብ በማለት መቀመጫዋ ወደ ውጪ ጎላ ብሎ እንዲታይ ታደርጋለች። በተለይ ደግሞ ካንተ ፊት ለፊት ተነስታ ዞር ስትልና ስትራመድ ወገቧን በከፍተኛ ሁኔታ በመወዝወዝ ትራመዳለች። ይህንን የምታደርገው አንተ በስተጀርባዋ ሆነ አይን እሷ ላይ እንዲያርፍና እንድትመኛት ስለምትፈልግ ነው። አንዲት ሴት ለአንድ ወንድ ምንም አይነት ስሜት ከሌላት ወንዱ የሰውነቷን ቅርጽ እንዲያይባት ፈጽሞ አትፈልግም። እንዲያውም በሰውነቷ ትሸማቀቃለች ወይም ለመሸፈን ትጥራለች። ነገር ግን አንተ ላይ ስሜት ካላት የአንተ አይን በሷ መቀመጫ ሰውነት ላይ ሲያርፍ ትልቅ እርካታና በራስ መተማመን ይሰማታል። ሆን ብላ ወደ አንተ ጀርባዋን አዙራ ለረጅም ሰከንዶች የምትቆመው ወይም የሆነ ነገር ለመውሰድ ስትል በአጠገብ ጎንበስ የምትለው ያንተን አይንና ስሜት ለመፈተሽ ነው። እስካሁን ስለተከታተላችሁ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።